ሰላም እንደምን አላችሁ? የ11ኛ ክፍል ሂስትሪ ዩኒት 6 ላይ ነው የምንገኘው። ዩኒት 6 እንግዲህ አፍሪካ ኤንድ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880s የሚል ዩኒት ነው። በዚህ ቪዲዮ የዩኒቱን 5ኛ ክፍል ነው የምናየው። እዚህ ጋር እንግዲህ እንደምታዩት የዛሬው ቶፒካችን የሚሆነው 6.2 ኮንታክትስ ኦፍ አፍሪካ ዊዝ ዘ አውትሳይድ ወርልድ የሚል ነገር አለን ማለት ነው። አፍሪካ እንግዲህ ከውጭ ዓለም ጋራ ያለው ሪሌሽንሺፕ ወይም ያላት ሪሌሽንሺፕ ምን እንደሚመስል የምናይበት ክፍል ነው። ከዛ ቀጥሎ እዚህ ጋር ኢርሊ ኮንታክትስ አሎንግ ዘ ዌስተርን ኤንድ ሴንትራል አፍሪካ ካስትስ የሚል ነገር አለ። ይህ ማለት እንግዲህ ምን ማለት ነው? which is በምዕራብና በመካከለኛው አፍሪካ የባህር ዳርቻዎች ላይ ቀደምት ግንኙነቶች ምን ይመስላሉ የሚል ቶፒክ ነው። ኢርሊ ኮንታክትስ አሎንግ ዘ ዌስተርን ኤንድ ሴንትራል አፍሪካ በምዕራብና በመካከለኛው አፍሪካ የባህር ዳርቻዎች ላይ ያለ ቀደምት ግንኙነት ይለናል። ሶ በዚህ ርዕሰ ጉዳይ እየተማርን እንቀጥላለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብራችሁ ይቆዩ። መልካም እንግዲህ ምን በማለት ይጀምራል? The North Coast lines of Africa was always in contact with the European across the Mediterranean Sea. ምን ማለት ነው? የሰሜን አፍሪካ የባህር ዳርቻዎች ከሜዲትራኒያን ባህር ባሻገር ከአውሮፓ ጋር ሁል ጊዜ ግንኙነት ነበረው ማለት ነው። Always in contact with Europe across the Mediterranean Sea ይለናል። ከዛ በመቀጠል European contact with the outside parts of Africa was begun by the Portuguese in the 15th century. እንግዲህ አውሮፓውያን ከሌሎች የአፍሪካ ክፍሎች ጋር ግንኙነት የጀመሩት በ15ኛው መቶ ክፍለ ዘመን በፖርቹጋሎች በኩል ነው። European contact with the other parts of Africa was begun by Portuguese መቼ? in 15th century በ15ኛው መቶ ክፍለ ዘመን በፖርቹጋል በኩል ነው አውሮፓውያኖች ከአፍሪካ ጋር ግንኙነት የጀመሩት ማለት ነው። The exploration was facilitated and sponsored by an organization set up by the 15th century Portuguese Prince Henry the Navigator. አያችሁ፣ ይሄ ደግሞ ማለት መሰላችሁ አሰሳውን አመቻችቶ ስፖንሰር ያደረገው በ15ኛው ክፍለ ዘመን ፖርቹጋላዊ ልዑል ሄነሪ ወይም አሳሽ በተቋቋመ ድርጅት ነው። ስለዚህ የፖርቹጋል ልዑል ሄነሪ ወይም the ናቪጌተር ወይም አሳሽ የሚባል ልዑል አለ የፖርቹጋል በ15ኛው ክፍለ ዘመን ማለት ነው። እሱ ባቋቋመው ድርጅት ስፖንሰር የተደረገ ኤክስፕሎሬሽን ወይም ደግሞ አሰሳ ነበረ ማለት ነው። right the main motives of the Portuguese for this was the need to get direct access to the gold producing area of the West Africa. አያችሁ ሜን ሞቲቭ ምንድን ነው ተብላችሁ ተጠየቁ። the main motive of the Portuguese for this was the need to gain direct access to the gold producing West Africa. እንግዲህ የፖርቹጋሎች ወይም የፖርቹጋላውያን ዋና ዓላማ የምስራቅ አፍሪካን የወርቅ አምራች አካባቢዎች በቀጥታ ማግኘት ነበረ። ዋናው ሞቲቭ ወይም ደግሞ ያነሳሳው ማለት ነው። ምዕራብ አፍሪካ ላይ ከፍተኛ የሚባል የወርቅ ክምችት አለ። ስለዚህ እሱን ቦታ መቆጣጠር ይፈልግ ነበር ማለት ነው። ፖርቹጋላውያኖች ይህን ይፈልጉ ነበር። Besides, the Portuguese wanted to bypass the Arab middlemen and the Turkish blockades of the land and sea routes leading to the rich resource of trade items in the Far East. ሌላው ደግሞ ከዚህ በተጨማሪ ይላል ፖርቹጋሎች የአረብ ደላሎችንና የቱርክ የመሬትና የባህር መንገዶችን በማለፍ ሩቅ ምስራቅ አካባቢ ላይ ከፍተኛ የሆነ የንግድ አይተም ወይም የንግድ ዕቃዎች ክምችት ወዳለበት ቦታ ማለፍ ይፈልጉ ነበረ። እነማን? ፖርቹጋሎች። ምንድነው ማለፍ የሚፈልጉት? የአረብ ደላሎችን። እንዲሁም ደግሞ እነማን? የቱርክ የመሬትና የባህር መንገዶችን ማለፍ ይፈልጋሉ። አልፈው ወዴት ነው የሚሄዱ? ወደ ሩቅ ምስራቅ። ሩቅ ምስራቅ ላይ ምን አለ? ሪሶርስ ኦፍ ትሬድ አይተም አለ። ሪሶርስ ኦፍ ያ ማለት የንግድ ሀብት ከፍተኛ የሚባል የንግድ ሀብት ወይም ለንግድ የሚያገለግል ሀብት ክምችት ያለበት ወደ ሩቅ ምስራቅ ማለፍ ይፈልጋሉ። ማለፍ የሚችሉት ግን የአረብ ደላላዎችን እና የቱርክ የባህርና የመሬት መንገዶችን ማለፍ ሲችሉ ነው። ኦልራይት፣ ስለዚህ እሱን ይለናል ማለት ነው። ሌላኛው in the 15th and 16th century the Spaniard ማለት ስፔን ማለት ነው and Portuguese obtained the foothold on the ports of the Mediterranean coast of North Africa. ምን ሆነ? በ15ኛው እና በ16ኛው መቶ ክፍለ ዘመን ስፔናውያንና ፖርቹጋሎች በሰሜን አፍሪካ የሜዲትራኒያን የባህር ዳርቻ ወደቦች ላይ
ለመጀመሪያ ጊዜ እግራቸውን አሳረፉ ማለት ነው። መቼ? በ15ኛው እና በ16ኛው መቶ ክፍለ ዘመን። እነማን? ስፓኒያርዶች እና ፖርቹጌዝ ወይም ስፔን እና ፖርቹጋል ማለት ነው። ሁለቶች የሰሜን አፍሪካ ጫፍን ለመጀመሪያ ጊዜ በሜዲተራኒያን የባህር ዳርቻዎች ላይ መርገጥ ቻሉ ማለት ነው። ይህም እንግዲህ in 1415 with the aims of navigating the African coast, the Portuguese obtained the coastal towns of Ceuta in what is now Morocco. እንግዲህ እዚህ ጋር ዋና ዓላማቸው ምንድነው? በ1415 ላይ ያደረጉት አይማቸው ወይም ጎላቸው ምን መሰላችሁ? ፖርቹጋሎች የአፍሪካን የባህር ዳርቻ ለመዞር በማለት በአሁኑ ሞስኮ በምትባለው የባህር ዳርቻ ሲኡታ ከተማን ያዙ ማለት ነው። ሲኡታ የምትባል የባህር ከተማ አለች። እሷን መቆጣጠር ቻሉ። እነማን? ፖርቹጋሎች። መቼ? በ1415 ሲኡታ የት ነው የምትገኝ? አሁኑ ሞሮኮ ላይ የምትገኝ ነች። in the same year በ1415 ማለት ነው they reached the Canary Islands which had already been claimed by Spain ይለናል ደግሞ በሌላ በኩል። ይሄ ማለት መሰላችሁ? በዚሁ ዓመት እነዚሁ ፖርቹጋሎች ስፔን ከዚህ ቀደም ትፈልጋት ወደ ነበረችው አይላንድ ካናሪ ወደ ምትባለዋ አይላንድ ደረሱ ማለት ነው፣ ወይም ሪች አደረጉ። መጀመሪያ ግን ማን ይዘውታል? ሲኡታ የምትባለው ሞሮኮ አካባቢ የምትገኝ ከተማን ይዘው ነበረ። ከዛ ወደ ካናሪ ደዘርት ላይ ካናሪ አይላንድ ላይ አረፉ ማለት ነው። ይቺ ቦታ በስፔን ቀደም ተብሎ ትፈለግ ነበረ። in 1418 the Portuguese reached the Madeira Islands and established the colony of Porto Santo. ምን የሚባል ኮሎኒ? ፖርቶ ሴንቶ የሚባል ኮሎኒ መሰረቱ። የት ላይ በማረፍ? ማዳሪያ። መቼ ነው የሆነው? በ1418። ስለዚህ ባጭሩ ምን ማለት ነው? በ1418 ፖርቹጋሎች ወደ ማዳሪያ ደሴቶች ደረሱና በፖርቶ ሳንቶ ቅኝ ግዛትን አቋቋሙ ማለት ነው። ፖርቶ ሳንቶ የሚባል ቅኝ ግዛትን አቋቋሙ ይለናል። ፖርቶ ሳንቶ። The Spaniards also occupied Oran in Algeria in 1409 and Melilla in Morocco in 1496. ሌላው ደግሞ እንግዲህ ስፔናውያን በ1409 በአልጄሪያ ማለት ነው ኦራንን፣ በ1496 ደግሞ ማንን? ሞሮኮ ሜላንን ለመያዝ ችለዋል። ሞሮኮ ውስጥ የምትገኝ ሜላላን ተብላ የምትጠራን ቦታ መያዝ ችለዋል። ስለዚህ እዚህ ጋር ዓመተ ምህረቱን ይዙት። ኦራን መቼ? በ1409 ኦራን። ሜላላን ደግሞ መቼ ያዙ? ሞሮኮ ውስጥ ያለችዋን ማለት ነው በ1496 ሊይዙ ችለዋል ማለት ነው። In 1578, however, Portugal's attempt to control Morocco ended in disaster in which both the kings of Portugal, Sebastian I, ruled from 1557 up to 78, and many Portuguese nobility were killed at the Battle of Alcázar Quibir, 4 August 1578 in the North Morocco. ይሄ ማለት ምን ማለት መሰላችሁ? በ1578 ግን ፖርቹጋል ሞሮኮን ለመቆጣጠር ባደረገችው ሙከራ ሞሮኮን ለመቆጣጠር ባደረገችው ሙከራ የፖርቹጋል ንጉስ ሴባስቲያን ደ ፈርስት እና ብዙ የፖርቹጋል ባላባቶች አልሳሰር በሚባል ቦታ ባልሳሰር ኪቢር አልሳሰር ኪቢር ብለን የምንጠራው አልሳሰር ኪቢር it's the name of the battle. 4 August 1578 ሰሜናዊ ሞሮኮ ላይ ተገለዋል ማለት ነው። ስለዚህ ንጉሱ የፖርቹጋል ንጉስ ሰባስቲያን እና ብዙ ፖርቹጋል ባላባቶች እዚህ ባትል ላይ ሊገደሉ ችለዋል። የተገደሉት ለምንድን ነው? ሞሮኮን ለመያዝ ባደረጉት ሙከራ። እነማን? ፖርቹጋሎች። ስለዚህ የፖርቹጋሉ ንጉስና የፖርቹጋል ኖቢሊቲዎች በዚህ ባትል ላይ ሊሞቱ ችለዋል ማለት ነው ጋይስ። የምታስታውሱት ሆነ እንግዲህ ሞሮኮ
በጣም ኃይለኛ የሚባል መንግስት ነበራት። ቢኮዝ ከዚህ ቀደም ሞሮኮ ኦቶማን ተርክሽ ሰሜን አፍሪካን ክፍል ስትቆጣጠር ወይም ኮንትሮል ስታደርግ ከሞሮኮ በስተቀር ሁሉንም የአፍሪካ ክፍሎች ይዛለች ስንል ነበረ። እነ ቱኒዚያ፣ እነ ትሪፖሊታኒያ፣ አልጀርስ ምናምን እያል በባለፈው ክላሳችን ስናይ በነበረበት ሰዓት ኦቶማን ይህን ሁላ ቦታ ስትቆጣጠር ሞሮኮን ግን የሆነ ሰዓት ላይ ሀያል በነበረችበት ጊዜ ጀስት ትሪት እንዳድርጋ የሆነ ተሳፍጣት ምናምን ያለፈች እንጂ መቆጣጠር አልቻለችም ነበረ። ፖርቹጋሎችም ተመሳሳይ ጣፈንታ ነው የገጠማቸው። ሞሮኮችን ለመቆጣጠር ሲሞክሩ ከባድ የሚባል ዲዛስተር ነው የገጠማቸው ነው የምላቸው። ከባድ የሚባል ዲዛስተር ቢኮዝ ኪንጉም ሞተ፣ የፖርቹጋሉ ንጉስ፣ እንዲሁም ብዙ የፖርቹጌዝ ኖቢሊቲ ተገደሉ ማለት ነው። የት ላይ ነው የተገደሉት? በአልሳሰር ኪቢር ተብሎ በሚጠራ ባትል ማለት ነው። ኦልራይት መልካም። During the period between 1430 and 1490 the Portuguese sailor እንግዲህ አሳሽ ማለት ነው፣ ወይም መርከበኞች፣ የባህር ተጓዥ ማለት ነው። reaches all the western coast of Africa from Tangier in Morocco to the Cape of the Good Hope in South Africa. Cape of Good Hope የደቡብ የአፍሪካ ክፍል ላይ ነው የሚገኘው ማለት ነው። ይሄ ምን ማለት ነው መሰላችሁ? እንግዲህ እንደ አውሮፓውያን አቆጣጠር በ1430 እና በ1940 መካከል ባለው ጊዜ ውስጥ የፖርቹጋል መርከበኞች ሴይለር ስንል መርከበኞች ነው፣ በአፍሪካ ምዕራባዊ የባህር ዳርቻዎች ከታንጊያር ሞሮኮ እስከ ደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ ድረስ መድረስ ቻሉ ማለት ነው። በዚህ ዘመን ኦልሞስት ለስንት ዓመት? ከ30 እስከ 90 ማለት ለ60 ዓመታት ያክል ማለት ነው። ስለዚህ በአፍሪካ ምዕራብ የባህር ዳርቻ ከታንጊያር ሞሮኮ እስከ ደቡብ አፍሪካ ጫፍ ድረስ ኬፕ ኦፍ ጉድ ሆፕ ድረስ መድረስ ችለዋል። አፍተር ዲኬድ rounding the cape they got access to the Swahili trading status of the eastern coast of Africa. ሌላው ደግሞ እንግዲህ ከ10 ዓመታት በኋላ ኬፕን በመዞር በምስራቃዊ የአፍሪካ ክፍል የባህር ዳርቻዎች ወደሚገኙት የሳዋሊ የንግድ ግዛቶችም ደረሱ። የሳዋሊ የንግድ ደሴቶች ማለት ሳዋሊኛ ተናጋሪ ነጋዴዎች ወዳሉበት ማለት ነው። እነማን ናቸው የሚያደርጉት? ፖርቹጋሎች። ቢኮዝ በአሳሳ በኤክስፕሎሬሽን በከፍተኛ ሁኔታ የሚታወቁት ፖርቹጋሎች ናቸው። ከዛ ቀጥሎ ስፔኖች ናቸው ማለት ነው። This was a remarkable success because Europeans could now reach all coast of Africa. ይሄ እንግዲህ አስደናቂ ስኬት ነበረ። ምክንያቱም አውሮፓውያን አሁን ሁሉንም የአፍሪካ የባህር ዳርቻዎች በቀላሉ መድረስ ስለቻሉ ማለት ነው። ይሄ ሪማርኬብል ሰክሰስ ይባላል። በጣም አስደናቂ የሆነ ስኬት ይባላል። ቢኮዝ እንግዲህ ከሰሜኑ ጫፍ ጀምሮ እስከ አፍሪካ ጫፍ ድረስ ደቡብ ጫፍ ኬፕ ኦፍ ጉድ ሆፕ እስከሚባለው ድረስ እንዲሁም የምስራቅ አፍሪካን ክፍልም ማግኘት የቻሉበት ሁኔታ አለ። ምዕራባዊን የአፍሪካ ክፍልም አግኝተዋል። ስለዚህ ሁሉንም በደንብ አሰሱ። ይሄ ለኢሮፓውያን በጣም አሪፍ ነበረ ማለት ነው። Beside, they could now bypass the Turkish blockade and Arab intermediaries to have a direct access to the trades of the Far East ይለናል። ይህም ማለት ምን ማለት ነው? እንግዲህ ከዚህ በተጨማሪ የሩቅ ምስራቅ ንግድን በቀጥታ ለማግኘት ምንን ማለፍ ይኖርባቸዋል? ባይፓስ ዘ ቱርክ ብሎኬድ የቱርክን እገዳ ማለፍ ይኖርባቸዋል። ከዛ በተጨማሪ ደግሞ በመካከል አረቦች አሉ። አረብ ኢንተርሚዲየተሪስ የሚባሉ አሉ። እነሱን ማለፍ መቻል ይኖርባቸዋል ማለት ነው። ቀጥታ ምኖች? ፖርቹጋሎች ማለት ነው። ወዴት ለማለፍ? ወደ ፋሪስት ለማለፍ ወደ ሩቅ ምስራቅ ለማለፍ ቱርኮችንና አረቦችን ማለፍ ግዴታ ነው። ከአፍሪካ ላይ እንግዲህ የተለያዩ ቦታዎችን አጠኑ። ከዛ ይዘው የሚወጡት የንግድ ዕቃ ይኖራል ወይም አይተሞች ይኖራሉ። እነሱን ይዘው ወደ ሩቅ ምስራቅ ለማለፍ ግዴታ እነማንም ማለፍ መቻል አለባቸው? ቱርክ ብሎኬድ እና አረብ ኢንተርሚዲየተሪ፣ አረቦች በመካከል አሉ ማለት ነው። ዴን የቱርክ እገዳዎችም አሉ። እነሱን ማለፍ መቻል ይኖርባቸዋል ማለት ነው። በዛ ጊዜ እንግዲህ አረቦችን በሉት ቱርኮች ሀያል ናቸው። ስፔሻሊ ቱርኮች በጣም ከባድ የሚባሉ ነበሩ ማለት ነው። The early contact made by the Portuguese
leads to the establishment of the first of a series of European foothold on the coasts of Africa. እንግዲህ ምን ማለት መሰላችሁ? ዴይሊ ኮንታክት ባይ ደ ፖርቹጌስ ማለት እንግዲህ ከጥንት ጀምሮ ወይም ቀደም ሲል የነበረው የፖርቹጋሎች እና የአፍሪካ ኮንታክት ወይም ደግሞ ፖርቹጋሎች አፍሪካን የማሰስ ስራ መስራታቸው ዩሮፒያኖች በተከታታይ ወይም ሲሪየስ በሆነ ወይ አፍሪካ የባህር ዳርቻዎች ላይ እግራቸውን ለማሳረፍ እንዲችሉ አስችሏቸዋል። ያ ማለት በቀላሉ አፍሪካን አስሰዋል፣ አውቀውታል። ስለዚህ ጠቃሚ የሚባሉ ቦታዎችን የማግኘት እድላቸውን በከፍተኛ ሁኔታ ከፈተላቸው ማለት ነው። ስፔሻሊ ፖርቹጋል ለመላው አውሮፓውያን መንገድ ጠራጊ ሆነ ማለት ነው። Portuguese explorations of the West Africa coast also served as the basis for the later outstanding explorations of Christopher Columbus and Vasco da Gama. ይህ ምን ማለት መሰላችሁ? እንግዲህ የምዕራብ አፍሪካን የባህር ዳርቻዎች እንግዲህ የፖርቹጋሎች ቅኝት ነበር። እዚህ ጋር ፖርቹጋሎች ቃኝተው ነበረ። በኋላ ላይ ለነበሩ ለክሪስቶፈር ኮሎምበስ እና ለቫስኮ ደጋማ ፍለጋዎች መሰረት ሆኖ አገልግለዋል። ያ ማለት እንግዲህ እነዚህ ፖርቹጋሎች በተለያዩ ዘመኖች የምዕራቡን የአፍሪካ ክፍልም የቲፑም የደቡቡን ፓርት የሰሜኑንም እያሰሱ ነበረ። ስለዚህ ይህን ስራ መስራታቸው ለኋላ ለክሪስቶፈር ኮሎምበስ እና ለቫስኮ ደጋማ ጥናት ወይም ደግሞ ሐሰሳ ከፍተኛ የሆነ መሰረትን ጥሎላቸው ነበረ። እነ ክሪስቶፈር ኮሎምበስ እና ቫስኮ ደጋማ እንግዲህ ኤክስፕሎረር ናቸው፣ አሳሽ ናቸው። የተለያዩ የዓለም ክፍል ያሰሱ ያገኙ ናቸው። ስለዚህ እነዚህ ሰዎች አብረው አንደኛ ፖርቹጋል ኤክስፕሎረር በምታረግበት የተለያዩ ቦታዎችን ኤክስፕሎረር በምታረግበት ጊዜ አብረው ነበሩ። በኋላም እንደ ቤዝ ወይም እንደ መሰረት ሆኖ አገልግሏቸዋል ማለት ነው። ስለዚህ በዋናነት ባይዘወይ ስፔን እና ፖርቹጋል በኤክስፕሎሬሽን ነው የሚታወቁት። ኤክስፕሎረሮቻቸው ደግሞ እነ ክሪስቶፈር ኮሎምበስ እና እነ ቫስኮ ደጋማ የመሳሰሉ እነ ማጀላን ወይም ፈርዲናንድ ማጀላን እና አሜሪኮ ቬስፑሲ ምናምን የሚባሉ በርካታ ኤክስፕሎረሮች አሉ። እንግዲህ አሜሪካን ያገኙ፣ የአፍሪካን ደቡብ ክፍል ያገኘ፣ ህንድን ያገኘ ምናምን እየተባሉ ብዙ አሳሾች ተቀምጠዋል። ስለዚህ ፖርቹጋሎች ይህን ቦታ ማሰሳቸው በኋላ ለነ ክሪስቶፈር ኮሎምበስ እና ለነ ቫስኮ ደጋማ አሰሳ ቤዝ ሆኗል ማለት ነው፣ መሰረት ሆኗል። ኦልራይት። የሁላ ሲሆን ግን ትልቁን መሰረት የተጫወተው ማን ነው? ፕሪንስ ሄነሪ ዘ ናቪጌተር ነው። የፖርቹጋል ንጉስ ነው ለኤክስፕሎሬሽን ከፍተኛ አስተዋጽኦ ያደረገው ማለት ነው። Therefore, the Portuguese explored and monopolized the Northwest Africa islands like the Madeira in 1480, Azura in 1439 and Cape Verde in 1416. እንግዲህ በዚህ መሰረት ፖርቹጋሎች እንደ ማይድራ በ1418 ዓመተ ምህረት፣ አዞሪስ በ1439 ዓመተ ምህረት እንዲሁም ኬፕ ቨርዲ በ1460 ያሉ የሰሜን ምዕራብና የአፍሪካ ደሴቶችን መርምረው በብቸኝነት ሊይዙ ችለዋል ማለት ነው። ቢኮዝ በዋናነት በዛ ዘመን እየተጻረረች ያለች ወይም ደግሞ አብራ እየሰራች የነበረችው ስፔን ነች በጎን። ግን በዋናነት ፖርቹጋሎች በብቸኝነት እነዚህን ቦታዎች ሊይዙ ችለዋል። በዋናነት የሰሜን ምዕራብ አፍሪካ አይላንዶችን ወይም ደሴቶችን ማለት ነው። ስለዚህ ሜድራን በ1418፣ አዞርስ በ1439፣ ኬፕ ቨርዲ በ1460 አካባቢ ማለት ነው። In 1446 they landed and established training post on Senegal coasts of the West Africa. እንደ አውሮፓውያን አቆጣጠር በ1446 በምዕራብ አፍሪካ ሴኔጋል የባህር ዳርቻው ላይ አርፈው የንግድ ቦታዎችን ሁሉ አቋቁመው ነበረ ማለት ነው። እነማን? ፖርቹጋሎች። የት? ሴኔጋል የባህር ዳርቻ ላይ ማለት ነው። The Portuguese established sugar plantations of these islands. ሌላው ደግሞ ምንድነው ያደረጉት? ፖርቹጋሎች በእነዚህ ደሴቶች ላይ እንግዲህ የስኳር ፕላንን ሁሉ አቋቁመው ነበረ። ወይም የስኳር ፕላንቴሽን ስንል የስኳር ምርት ማምረቻ፣ ያ ማለት የሸኮራ አገዳ ምርትን ማለት ነው። ሸኮራ አገዳ ከሌለ ስኳር አይመረትም። ስለዚህ እዚህ ቦታ ላይ የስኳር ፋብሪካዎችን ማለት እንችላለን ባጭሩ፣ ወይም የስኳር ማምረቻዎችን ሁሉ ጀምረው ነበር ማለት ነው። These plantations were worked by slave laborers from the West Africa coast.
አያችሁ እነዚህ እርሻዎች እንግዲህ ፕላንቴሽን ላቸው እርሻዎች ናቸው። የምን እርሻ? የስኳር ማለት ነው። እነዚህ እርሻዎች እንግዲህ ከምዕራብ አፍሪካ በባህር ዳርቾች በመጡ ባሪዎች ነበር ይሰሩ የነበሩት ማለት ነው። በዋናነት የሚያሰሩ ባሪዎችን ነው። ቦታው እዛ የምዕራብ አፍሪካ ነው። እነሱ ግን አውሮፓውያን ናቸው። this plantation were worked by slave ብለናል። merchants also used this Atlantic outpost as a debarkation point for the subsequent journey የምን ማለት መሰላችሁ? እንግዲህ ነጋዴዎች ወይም መርቻንትስ የምንላቸው ማለት ነው። መርቻንቶች ምን ያደርጉ ነበረ? እነዚህን የአትላንቲክ መውጫ ፖስቶች ለቀጣይ ጉዟቸው ጆርኒ ስንል እዚህ ጋር እንግዲህ ጉዞ ማለት ነው። ስለዚህ ለቀጣይ ጉዟቸው እንደ ማቆያ ነጥብ ይጠቀሙባቸው ሁላ ነበረ ማለት ነው። ኦልራይት ኔክስት in the Central West the Portuguese navigator Diago Cao እንበለው Diago Cao in the Central West the Portuguese navigator Diago Cao arrived at the mouth of Congo River in 1482 and claimed the territory around it for Portuguese in the Central West በመካከለኛው ምዕራብ ማለት ነው። እንግዲህ በመካከለኛው ምዕራብ ስንል የት ማለት ነው? መካከለኛው ምዕራብ የአፍሪካ ማለት ነው። የአፍሪካ መካከለኛው ምዕራብ ኮንጎ አካባቢ ማለት ነው። የፖርቹጋል መርከበኛ የሆነው ናቪጌተር ማለት አሳሽ መርከበኛ ምናምን ማለት ነው። ዲያጎ ካኦ በ1482 ኮንጎ ወንዝ አፍ ላይ ደረሰ ማለት ነው። እናም በዙሪያው ያለውን ግዛት ለፖርቹጋሎች አስያዘ ወይም ሰጠ ማለት ነው። claimed the territory around it for Portuguese ነው የሚለው። ማን ነው ይሄን ያደረገው? ዲያጎ ካኦ የተባለ መቼ? በ1482 ማለት ነው። የናቪጌተር ያን አካባቢ የኮንጎ አካባቢን በመያዝ ለፖርቹጋሎች ሰጠ ማለት ነው። at first the Portuguese made an alliance with what you call it Nigola king of the small kingdoms of Ndongo in what is now northern Angola የማለት እንግዲህ ምን ማለት መሰላችሁ? at first ሲል በመጀመሪያው ማለት ነው። በመጀመሪያ እንግዲህ በመጀመሪያ ላይ ፖርቹጋሎች በአሁኑ ሰሜናዊ አንጎላ ውስጥ ከሚገኙ የንጎንጎ ትንሽ መንግስት ንጎላ ንጉስ ነው እንግዲህ ንጉስ ንጎላ ጋር ጥምረት ፈጠሩ። መቼ? መጀመሪያ ላይ at first ማለት ነው። at first ፖርቹጌዝ an alliance ወይም ጥምረት ማለት ነው። ከማን ጋራ? ከንጎላ ከኪንግ ንጎላ of the small kingdoms of ንጎንጎ የት ነው የሚገኘው? ኖርዘርን አንጎላ ላይ ከሚገኘው ማለት ነው። ስለዚህ መጀመሪያ ላይ ፖርቹጋሎች በአሁኑ ሰሜናዊ አንጎላ ውስጥ ከሚገኘው የንጎንጎ ትንሽ መንግስት ንጉስ ንጎላ ጋር ጥምረት ፈጥረው ነበረ። the dominant peoples of these kingdoms were the Bantu speaking ሙቡንዱ ምን ማለት ነው? እንግዲህ የዚህ መንግስት ዋና ሰዎች የባንቱ የሚናገሩ ሙቡንዱ ነበሩ። ሙቡንዱ የባንቱ ቋንቋ ተናጋሪ የሚባሉ ሙቡንዱ የሚባሉ ማለት ነው። it was the Portuguese who renamed the region as Angola after the loyal titles of ንጎላ። ክልሉን እንግዲህ አንጎላ ብለው የሰየሙት ፖርቹጋሎች ናቸው ከንጎላ ንጉሳዊ ማድረግ በኋላ ማለት ነው። ስለዚህ ንጎላ የሚባል ንጉስ ነበረ። ከሱ ጋር በተያያዘ ማን አሉት? ቦታውን አንጎላ ብለው ስያሜ ሰጡት። ስለዚህ አንጎላ በፖርቹጋሎች የተሰጠ ስያሜ ነው እንጂ ቀደም የነበረው ስሙ አልነበረም ነው። so it was the Portugal who renamed the region as Angola after the royal titles of ንጎላ ከንጎላ ንጉስ በኋላ ፖርቹጋሎች አንጎላ ብለው ስያሜ ሰጡት። መጀመሪያ ላይ እንግዲህ አንጎላ ከሚባለው ቦታ ላይ ማለት እንችላለን ፖርቹጋሎች አላያንስ ፈጥረው ነበር ወይም ደግሞ ጥምረትን ፈጥረው ነበር። ከዛ ምን ሊሆን ይችላል? ቀጣይ later between 1518 and 1670 the Portuguese made a white settlements in Ndongo which leads to the breakups of the kingdom
ከዛ ምንድን የሆነው መሰላችሁ እንግዲህ እንደ አውሮፓውያን አቆጣጠር በ1880 እና በ1670 መካከል ፖርቹጋሎች በንጎንጎ ላይ የነጭ ሰፈሮችን መመስረት ችለው ነበረ። ሰትልመንት ዋይት ሰትልመንት ማለት የነጭ መኖሪያዎች ሰፈር ማለት ነው። ከዛ በኋላ ምን ሊሆን ይችላል? ዲት ሊድስ ቱ ዘ ብሬክ አፕስ ኦፍ ዘ ኪንግደሙ ምን ሊሆን ይችላል? ብሬክ አፕ ወይም ሊሰበር ወይም ደግሞ ሊጠፋ ሊፈርስ ይችላል። but the Portuguese presence in Angola was limited only to around the Luanda on the Atlantic coast because of the continued anti-colonial resistance put up by the local people ይለናል። ይህ ማለት ደግሞ ምን ማለት መሰላችሁ? ነገር ግን በአንጎላ የፖርቹጋሎች መገኘት የፖርቹጋሎች መገኘት በአትላንቲክ ውቅያኖስ ዳርቻ በሉዋንዳ አካባቢ ብቻ የተገደበ ነበረ። ምክንያቱም በአካባቢው ምን ስለነበረ ነው? በአካባቢው ህዝብ በቀጠለ የጸረ ቅኝ ግዛት ተቃውሞ ስለነበረ ማለት ነው። so the Portuguese presence in Angola was limited only around the Luanda on the Atlantic coast because Atlantic coast ወይም አትላንቲክ የባህር ዳርቻ ሉዋንዳ የሚባለው አካባቢ ላይ ብቻ ነበረ ፖርቹጋሎች የሚኖሩት። ሌላ ቦታ ላይ መንቀሳቀስ አይችሉም። የሚሆንበት ምክንያት እንግዲህ ኮንቲኒዩድ የሆነ ወይም ቀጣይነት ያለው አንቲ ኮሎኒያል ሬዚስታንስ ፑት አፕ ባይ ዘ ሎካል ፒፕል ወይም አካባቢ ላይ በሚገኙ የጸረ ቅኝ ግዛት ተቃዋሚ አካባቢያዊ ሰዎች በመኖራቸው ወይም እዛ አካባቢ ላይ ጸረ ቅኝ ግዛትን የሚቃወሙ አካላቶች ስላሉ ፖርቹጋሎች እንደፈለጋቸው መንቀሳቀስ አይችሉም ነበር ማለት ነው። the good example is the extremely fascinating story about the Queen Nzinga Mubande from 1581 up to 1663 of the Mubandu of the Nigondo state እዚህ ጋር እንግዲህ አንድ ንግስት አለች ጥሩ ምሳሌ የምትሆነው ጥሩ ምሳሌ the good example is the extremely fascinating story about the Queen Nzinga Mubande የምትባል ንግስት አለች ከ1581 እስከ 1663 የኖረች ማለት ነው። የት አካባቢ የምትገኝ? ሙባንዶ ኦፍ ኒዶንጎ ስቴት አካባቢ ላይ የምትገኝ ማለት ነው። ወይም ኒዶንጎ መንግስት ወይም ግዛት ላይ የምትገኘው። ምንድን ነው ያደረገችው? ስቶሪዋ ምንድን ነው? she was a skillful negotiator and military strategist who leads the early anti-colonial resistance of her people for 4 decades from 1620s up to 1660s following many Portuguese attempt to capture or kill her ይለናል። ስለዚህ እቺ ንግስት ወይም ኪዊን ኒዜንጋ ሙባንዴ ምንድነው ያደረገችው ካል she was a skillful negotiator and military strategist ናት ይላል። ምን ማለት መሰላችሁ? ለአራት አስርት ዓመታት ከ1620ዎቹ እስከ 1660ዎቹ የህዝቦቿን ጸረ ቅኝ ግዛት ተቃውሞ በመምራት ብዙ ፖርቹጋል ለመያዝ ወይም ለመግደል ያደረጉትን ሙከራ በማክሸፍ የተዋጣላት ተወዳዳሪና ወታደራዊ ስትራቴጂስት ነበረች ነው የሚለው። ስለዚህ እሷን ለመግደል ብዙ ሙከራ ያደረጉ ፖርቹጋሎች ነበሩ፣ ግን ሚሊታሪ ስትራቴጂስት ስለነበረች ኔጎሽተር ወይም ተደራዳሪ ስለነበረች ማንም ሊያገኛት ማንም ሊያጠቃት አልቻለም። ስለዚህ አንቲኮሎናይስት ሙቭመንቱን በመምራት ከፍተኛ ስራ ስትሰራ የነበረች ምንድነች? መሪ ነበረች ማለት ነው። መሪ ነበረች። After a continuous war against the Portuguese, Nzinga signed a peace treaty with them in 1656, largely forcing them to agree to her own terms, and her policies continued until her death in 1663. ይህ ማለት ምን ማለት ነው ጋይስ? ይህ ማለት ነው after a continuous war against the Portuguese ከፖርቹጌዝ ጋር ቀጣይነት የነበረው ጦርነት ነበረ። ኒዜንጋ የሰላም ስምምነትን አደረገች። እዚህ ጋር sign a peace treaty with them in 1656 largely forcing them to agree to her own terms. ምን ማለት ነው ይሄ? ከፖርቹጋላውያን ጋር እንግዲህ የማያቋርጥ ጦርነት ካደረጉ በኋላ ኒዜንጋ በ1656 ከእነርሱ ጋር የሰላም ስምምነትን ተፈራረመች። ይህም በአብዛኛው በራሷ ውል እንዲስማሙ አስገደደቻቸው እና ፖሊሲዋም እስከ ለተሞቷ ድረስ ቀጠለ። እስከ መቼ? እስከ 1663 ድረስ።
ይለናል ማለት ነው። ኦኬ ስለዚህ ኒዜንጋ ምንድነች ማለት ነው? ኤክስትሪምሊ ፋሲኔቲንግ ስቶሪ ያላት ንግስት ነች። በዚህ አካባቢ ከፖርቹጋሎች ጋር ባደረገችው ተጋድሎ በዋናነት ደግሞ አንቲ ኮሎኒያሊስት ሬዚስታንስን በመምራት ወይም ሊድ በማድረግ ከፍተኛ የሆነ ታሪክን የሰራች ንግስት ነች ማለት ነው። ኪዊን ኒዜንጋ ሙባንዴ። ሌተስ ኮንቲኒዩ ቀጥል። አሁንም the kingdom of Congo suffered the same fate የኮንጎ መንግስትም ተመሳሳይ ጣፈንታ ነበር የገጠመው። እንግዲህ ኮንጎ እስካሁን ጣፈንታውን ስናይ የነበረ የአንጎላን ነበረ በዋናነት የአንጎላ ኦኬ እዚህ ጋር ስለ አንጎላ ነው እያወራን የነበረው። አንጎላ ላይ የነበረች ኪዊን ኒዜንጋ ሙባንዴ የሰራችውን ጀብዱ ነው ስናይ የነበረው። አሁን ደግሞ the kingdom of ኮንጎም እዚህ አካባቢ ቅርብ ስለሆነ ተመሳሳይ ጣፈንታ ነው የገጠመው ማለት ነው። Initially, it allies with the Portuguese in about 1482. እንግዲህ መጀመሪያ ላይ በ1482 አካባቢ ከፖርቹጋሎች ጋር ተባብረው ነበረ ምኖች ኮንጎዎች ማለት ነው። Then in 1489 the Congolans embassy was sent to the Portuguese king, and in 1491 the Portuguese missionary and craftsmen masons ካርፔንተርስ ኤቴዚ ቪዚትድ ደ ኪንግደም ይላል። እዚህ ጋር ክራፍትሜን ስንል እነማን ይጨምራል? ማሶንስ እና ካርፔንተሮችንም ይጨምራል ማለት ነው። ምን ማለት ነው? ይህም ማለት እንግዲህ በ1489 ኦኬ በ1489 የኮንጎሌንስ ኤምባሲ ወደ ፖርቹጋዊ ንጉስ ተልኮ ነበረ። ሴንት ቱ ደ ፖርቹጋል ኪንግ። ከዛ በኋላስ ከዛ በ1491 ደግሞ የፖርቹጋል ምሳና የእጅ ጥበብ ባለሙያዎች ላይክ እንደ ግንበኛ ማለት ነው ማሶንስ፣ እንዲሁም አናጺዎች ማለት ነው እዚህ ጋር ካርፔንተርስ የምንላቸው ወዘተ መንግስቱን መጎብኘት ችለዋል ማለት ነው፣ ወይም ደግሞ ቪዚት አድርገዋል። ከዛስ ዜን the Portuguese converted the Manikongo. The Portuguese converted the Manikongo, his family and important chiefs to Catholicism. ሌላው ምንድን ነው እዚህ ጋር ማኒኮንጎ ማለት ባይ ዘ ዌይ ኮንጎ ላይ ያለ ሃይማኖት ነው። የመሬት መንፈስ ይባላል። ማኒኮንጎ የመሬት መንፈስ የሚባል ነው። እኔ በአማርኛው ስማር ማስታወሱ ማኒ ካቡንጋ ደግሞ the leader of the religion ነው። የሃይማኖቱ መሪ ደግሞ ማኒ ካቡንጋ ይባል ነበር። የመሬት መንፈስ ከዛ የዛ ሃይማኖት መሪ ማኒ ካቡንጋ ምናምን አይ ቲንክ 7ኛ ክፍል ወይም 8ኛ ክፍል በአማርኛው ነበረ ይህ ታሪክ ማለት ነው። አሁን ላይ የለም። ሲጀምር አሁን ላይ ሶሻል ስተዲ ምናምን የሚባል ትምህርት መጥቷል። ከዛ በእንግሊዘኛ ነው። ይሄም ታሪክ አልነበረም። ኤኒዌይስ ምንድነው የሆነው? ሶሪ እዚህ ጋር የተሳሳትኩት ነገር አለ ላርመው። ማኒኮንጎ ሪሊጂዋን ማኒ ካቡንጋ ነው። ማኒኮንጎ ኢትስ ዘ ታይትል ኦፍ ዘ ኪንግ ነው። የኪንጉ ታይትል ነው፣ ወይም ደግሞ ኮንጎ ላይ ያለ ንጉስ ታይትል ነው። ማኒኮንጎ ይስተካከልልኝ። ኦኬ ማኒ ካቡንጋ ነው ያ ቢኮዝ እንደነገርኳችሁ 7ኛ ክፍል ምናምን ላይ ነው ማስታውሰው አዞሬዋለሁ ማለት ነው። ሶ the Portuguese converted the Manikongo ወይም ደግሞ የኮንጎውን መሪ ማለት ነው ቀየሩት። his family and important chiefs to Catholicism። ያ ማለት እንግዲህ ኮንጎዎች ማኒኮንጎውን ቤተሰቡን አስፈላጊ አለቆችን ወደ ካቶሊዝም እምነት ቀየሩት ማለት ነው። ስለዚህ ካቶሊዝምን እንዲቀበል አደረጉት ማለት ነው። ማንን? ማኒኮንጎ ቤተሰቦችና ኢምፖርታንት ቺፎች ወይም አለቆችን ማለት ነው። ማኒኮንጎ ምንድነው አለ እንግዲህ እዚህ ጋር the leaders of ወይም the king of the ኮንጎ ማለት ነው። የኮንጎ የመሪዎች ማዕረግ ነው ወይም የማዕረግ ስያሜ ነው ማለት ነው። but the Manikongo attempted to impose the Catholic faith on his people provoked a violent reaction። ነገር ግን የማኒኮንጎ የካቶሊክ እምነትን በህዝቡ ላይ ለመጫን ያደረገው ሙከራ ኃይለኛ ምላሽ አስነሳ ማለት ነው። ያ ማለት እንግዲህ ንጉሱ የሚከተለውን ሃይማኖት ህዝቡ መቀበል መቻል አለበት አይደለ? ስለዚህ the Manikongo attempted to impose the Catholic faith on his people provoke ማስቆጣት ማለት ነው። a violent reaction ወይም ደግሞ ያልተጠበቀ ምላሽ ነበር ከህዝቡ የተገኘው ማለት ነው። in 1907 Afonso the first ruled from 1507 up to 4243 succeeded his father Mubamba Nizanga። ምንድነው ነው እዚህ ጋር ለአውሮፓውያን አቆጣጠር በ1507 ማለት ነው አፎንሶ the first
የአባቱን ማምቤ ኒዛንጋን ተካ ወይም ተክቶ ተሰየመ ማለት ነው፣ ወይም ንጉስ ሆነ ማለት ነው። He was literate in Portuguese, modeled his governments on the Portuguese systems and built many churches. አያችሁ፣ ይህ እንግዲህ በፖርቹጋሎች ማንበብና መጻፍ የቻለ መንግስቱንም በፖርቹጋሎች ስርዓት አምሳያ አድርጎ ብዙ አብያተ ክርስቲያንም ያሰራ ንጉስ ነበር። ማን? አፎንቶ ዘ ፈርስት ማለት ነው። አፎንቶ ዘ ፈርስት። ስለዚህ ካቶሊዝምን በትክክል ተቀበለ ማለት ነው። ምክንያቱም መንግስታዊ መዋቅሩ ከማን ጋር ተመሳሳይ ነው? ከፖርቹጋሎች ጋር ተመሳሳይ ሲስተም ነው ያለው። ከዛ በተጨማሪ ምንም ቡይል ታደረገ ብዙ ቤተክርስቲያናትን ማስገንባት ቻለ ማለት ነው። ኦኬ፣ እዚህ ጋር ቅድም ያልኳችሁን ነገር ላስተካክላችሁ። አሁን ማኔ ኮንጎ የንጉሱ ስም ነው ብያቸዋለሁ አይደለ? ሶ ማኔ ካቡንጋ ደግሞ የሃይማኖቱ መሪ ነው። ሃይማኖታቸው ምን ይባላል መሰላችሁ? ኒዛምቤ ተብሎ ይጠራል። ኒዛምቤ ማለት እንግዲህ they believed in the creators of the universe called ኒዛምቤ በሚባል ዓለማቱን ሁሉ በፈጠረው አምላክ ያመልኩ ነበረ ማለት ነው፣ ወይ የሚያምኑ ነበረ። የዛ ሃይማኖት መሪ ነው ማኔ ካቡንጋ ተብሎ የሚጠራው። ኒዛምቤ እንግዲህ የአማርኛው የመሬት መንፈስ ነው የሚለው። እዚህ ጋር ምን እንደሆነ አላውቅም፣ የለም እዚህ ጋር የመሬት መንፈስ። ኦኬ፣ ኒዛምቤ ሊሆን ይችላል ራሱ ማለት ነው፣ ሜቢ በእንግሊዘኛው ስለሆነ ከሆነ ማለት ነው። እንግዲህ እንደነገርኳችሁ 7ኛ ክፍል ላይ ነው የተማርኩትኝ። ኔክስት ምን ሆነ? አንደር አፎሶ ኮንጎ participated in slave trade in the neighboring regions and became one of the main suppliers of the transatlantic slave trade ይለናል። transatlantic slave trade የሚባል ነገር አለ። ስለዚህ ኮንጎ በባሪያ ንግድ ላይ በመሳተፍ ኦኬ፣ በአፎሶ ዘመን በመዋናነት ማለት ነው። በአፎሶ ዘመን ኮንጎ እንግዲህ በአጎራባች ክልሎች በባሪያ ወረራዎች ላይ በመሳተፍ የትራንስ አትላንቲክ የባሪያ ንግድ ዋና አቅራቢ ነበረች ማለት ነው። ማን? ኮንጎ። In about 1665 the Portuguese invaded the kingdom. ከዛስ በ1665 አካባቢ ፖርቹጋሎች እንግዲህ መንግስቱን ወረሩ። የማንን መንግስት? የኮንጎን መንግስት ማለት ነው። ኢንቫይድ አደረጉት። Subsequently, they captured and killed the Mani Congo and ended the independence of ኮንጎ። ከዛ በመቀጠል እንግዲህ ማኒ ኮንጎ ተያዘ፣ ከዛም ተገደለ። እናም የኮንጎ ነፃነት እዚህ ጋር አቆመ ማለት ነው። አቆመ። ended the independence of Congo. The kingdom eventually collapsed toward the end of the 17th century because the internal unrest caused by the Portuguese slave raids and invasions by the Jaga or Imbangala peoples from the far interior region ይለናል። እዚህ ጋር እንግዲህ በደንብ ለመረዳት ያክል በ1665 ምንድን ነው የሆነው? የኮንጎ ኪንግደም ኢንቫይት ተደረገ። በማን? በፖርቹጋሎች። የኮንጎ መሪ ማኒ ኮንጎ ደግሞ ምን ያቀርብ ነበረ? ባሪያ ያቀርብ ነበረ ለፖርቹጋሎች ማለት ነው። ስለዚህ ባሮችን እየሰበሰበ የሚሸጥ መሪው ነው ማለት ነው። ከዛ ምንድን ነው የሆነው? The kingdom eventually collapsed toward the end of 17th century because the internal unrest caused by the Portuguese slave raids and invasions by the Jaga or Imbangala peoples from the far interior region. እዚህ ጋር እንግዲህ ባሮች አመፀዋል ማለት ነው፣ ወይም ውስጣዊ ያለመረጋጋት ነበረ በ17ኛው ክፍለ ዘመን ማለት ነው። ለመንግስቱ መውደቅ፣ ለኮንጎ መንግስት መውደቅ ዋና ተጽዕኖ ፈጣሪው ባሮቹ ናቸው። ቢኮዝ ባሪዎችን እሱ ነው እየሰበሰበ የሚሸጥ መንግስት ማለት ነው። ስለዚህ በዚህ ጊዜ ኢንተርናል የሆነ አንረስት ወይም ደግሞ ውስጣዊ ረብሻ ወይም እረፍት ማጣት ወይም ደግሞ ባጭሩ አመፃ ነበረ ማለት ነው። ከዛ በተጨማሪ ደግሞ ኢንቬንሽንም ነበረ፣ ወረራው በማን ነው? በጃጋ ወይም ኢምባንጋላ ፒፕል ማለት ነው። ከየት ነው የመጡት? ፋር ኢንቴሪየር ሪጅን፣ ከሩቅ ውስጣዊ ክፍል የመጡ ናቸው ማለት ነው። ከዛስ ኢን 1497 up to 98 the Portuguese sailor Vasco da Gama sailed around the southern tips of South Africa and landed in the Saheli ports of the Malandi and Mombasa. በ1497 እስከ 98 ድረስ የፖርቹጋል አሳሽ የሆነው ቫስኮ ደጋማ ማሰስ ጀመረ። ስፔሻሊ በደቡባዊ የአፍሪካ ክፍል ማረፍ ቻለ እና የሶማሌ ፖርትስ ኦፍ ማሊንዲ እና ሞምባሳ የሚባሉ ቦታዎችን ሊያገኝ ችሏል። እዛ ጋር ሊያርፍ ችሏል። እንግዲህ እነ ሞምባሳ ምናምን የሚገኙት ሞምባሳ የት ነው ያለው? ኬንያ አካባቢ እኮ ነው። ሳውዘርን ቲፕ ኦፍ አፍሪካ ኤንድ ላንድድ። ኦኬ፣ ገዝ እናድርገው። የደቡባዊ አፍሪካን ክፍል ለምሳሌ እዚህ ጋር አፍሪካ ነው ብንል
ኦኬ መጣሰሰ ደቡባዊ ክፍልን አገኘ። ይሄ ኬፕ ኦፍ ጉድ ሆፕ የሚባለውን ክፍል አገኘ። በኋላ ወደ ላይ እንደገና ወደ ምስራቃዊ አቅጣጫ ሄደና እነ ሞምባሳ ማግኘት ቻለ። ሞምባሳ ማለት ናይሮቢ አካባቢ ያለው ወይም ኬንያ ከተማ ነው ማለት ነው። የሶሃሊ ፖርት ማለት እዛ ጋር ሶሃሊኛ ተናጋሪ ሰዎች ያሉበት ፖርት ወይም ደግሞ ወደብ ነው ማለት ነው። ራይት ከዛስ ምን አደረገ ቫስኮ ደ ጋማ? ሂ ሪዙምድ ሂዝ ጆርኒ ኤንድ ኢቬንቹዋሊ ሪች ኢንዲያ። አያችሁ አሁን በሞምባሳ ወይም ደግሞ ኬንያን ካገኘ በኋላ ልክ እንደዚህ ከደረሰ በኋላ ወደዚህ ወደ ምስራቅ ነው ሄደው፣ ወደ ሩቅ ምስራቅ። ማን እንዲያገኝ ቻለ? ኢንዲያን ሊያገኝ ቻለ። ቫስኮ ደ ጋማ ድጋሚ ማን አገኘ? ኢንዲያን አገኘ። አፖን ሂዝ ሪተርን ቱ ፖርቹጋል ደ ጋማ ሪፖርትድ ዳት ደ ግሬት ዌልዝ ኦፍ ደ ሶሃሊ ሲቲስ ኦፍ ደ ኢስት አፍሪካን ካስት። ከዛም ወደ ፖርቹጋል እንደተመለሰ ደጋማ በምስራቅ አፍሪካ የባህር ዳርቻዎች ውስጥ የሚገኙ የሶሃሊ ከተሞች ከፍተኛ ሀብት ዘግቧል። ዘግቦ ለማን አቀረበ? ለፖርቹጋል መንግስት ተናገረ ማለት ነው። ሰብስኩዌንትሊ ፖርቹጋል ሴንት ፊሊት ኤንድ ካፕቸርድ ዘ ሲቲስ ኤንድ ዴር ፍሎሪሽንግ ትሬድ። በመቀጠልም ፖርቹጋሎች መርከበኞችን ላከችና እነዚህ ከተሞችና የበለጸጉ የንግድ ስራቻቸውን ሊይዙ ቻሉ፣ ወይም ደግሞ እነዚህን ሊቆጣጠሩ ቻሉ። እንግዲህ ቫስኮ ደ ጋማ መጥቶ አስሶ አጥንቶ ሄደ፣ ለመንግስት ሪፖርት አደረገ። መንግስት ደግሞ ወጥቶ ወረና ከተሞችን ተቆጣጠረ ነው ታሪኩ ማለት ነው። ማች ኦፍ ዜር ትሬድ ኤንድ ካልቸር ዌር ዲስትሮይድ ባይ ደ ፖርቹጌስ። የእነዚህ ከተሞች ምስራቅ አፍሪካ ላይ ወይም የምስራቅ አፍሪካ ካስት ወይም የባህር ዳርቻ አካባቢ ያሉ የሶሃሊ ከተሞች በፖርቹጋል መንግስት ምን ሆነ? ዲስትሮይ ሆነ። ባህላቸው፣ ንግዳቸው፣ ምናቸው ነገር በፖርቹጋል መንግስት ሊፈርስ ችሏል። At about the same time, the Portugal established trading and military posts along the Mozambican coasts of East Africa. በዚሁ ጊዜ እንግዲህ ፖርቹጋሎች በምስራቅ አፍሪካ ሞዛምቢክ የባህር ጠረፍ አካባቢ የንግድና የወታደራዊ ቦታዎችን ማቋቋም ቻሉ ማለት ነው። From Mozambique, the Portuguese made unsuccessful attempt to gain control of the gold mines of Zimbabwe, which were by then under the control of Rosewe Kingdoms of the South Zimbabwe. እንግዲህ ከሞዛምቢክ የፖርቹጋሎች በወቅቱ በደቡብ ዚምባብዌ በኩል ማለት ነው በሮዝዌ ግዛት ውስጥ የነበሩ የዚምባብዌ የማዕድን ማውጫዎችን ለመቆጣጠር ሙከራ አድርጎ ሳይሳካለት ቀረ ማለት ነው። ስለዚህ ዚምባብዌ ላይ ከፍተኛ የሆነ ወርቅ ክምችት ነበረ። እሱ ደግሞ በሮዝዌ ኪንግደም ቁጥጥር ውስጥ ነበረ። ሶ ፖርቹጌስ ይህን ቦታ መቆጣጠር አልቻለም። ፌል ነው ያደረገው ሙከራው ማለት ነው። ኦልራይት The Portuguese were more successful in the northern kingdoms of ሙና ሙታፓ። በጣም ስኬታማ የሆኑት እንግዲህ በሰሜናዊ ሙና ሙታፓ በኩል ነበረ ፖርቹጋሎች ስኬታማ የሆኑት ማለት ነው። In 1577 they persuaded the king to give them a possession of some mine and permission to settle along the Zambezi River in the northern Mozambique. በ1573 ምንድን ነው የሆነው? እነዚህ ፖርቹጋሎች ሙና ሙታፓ አካባቢ ላይ እንግዲህ ሞር ሰክሰስፉል ሆነው ተቀምጠዋል። ስፔሻሊ ኖርዘርን የሰሜኑ ሙና ሙታፓ ኪንግደም አካባቢ ማለት ነው። ስለዚህ በ1573 ኪንጉ ምን አደረገ? ኪንጉ እንግዲህ የወርቅ ማይኒንግ ወይም ደግሞ የወርቅ ማውጫ ቦታዎች ወይም ማይን የሚደረግባቸውን ቦታዎች እንዲሰጣቸው ጥያቄ ባቀረቡት መሰረት ሊሰጡ ችለዋል ማለት ነው። የት አካባቢ? ዛምቢዚ ሪቨር አካባቢ ማለት ነው። ወይም በኖርዘርን ሞዛምቢክ አካባቢ ላይ እንዲሰፉ ተደረገ። እነማን? ፖርቹጋሎች። በት ፖርቹጋል ሳትለር ዋንትድ ሞር ኤንድ ግራጁዋሊ ኢንክሪዝ ዴር ኢንፍሉዌንስስ ኦቨር ደ አፌርስ ኦፍ ዘ ኪንግደም። አያችሁ። ነገር ግን እዚህ ጋር ፖርቹጋል ሰፋሪዎች የበለጠ ፍላጎት ነበራቸው። ብዙ ፍላጎታቸው እየጨመረ መጣ እና ቀስ በቀስም በመንግስት ጉዳዮች ላይ ተጽዕኗቸው እየጨመረ መጣ ማለት ነው። እንግዲህ ቦታ ሰጣቸው፣ ተቀምጠው ግን እየቆዩ ሲመጡ በመንግስት ላይ ተጽዕኖ እየፈጠሩ መምጣት ቻሉ ማለት ነው። ከዛስ በ1623 እስከ 29 ዩዚንግ ሃየርድ ማለት የተቀጠረ ማለት ነው አፍሪካን ሶልጀርስ ዘይ ዲፊትድ ዘ ኪንግስ ፎርስስ ኤንድ ኒው ትሪቲንግ ሜድ ሂም ፑፔትስ ኦፍ ዘ ፖርቹጌስ። እዚህ አሳቀኝ ነገር መሰላችሁ። ጽድቅ ላይ ባዝላት ተንጠልጣላ ቀረች የሚባል አባባል አለና ከ1628 እስከ 29 ድረስ ምን ሆነ መሰላችሁ? መጀመሪያ በ1573 ላይ አስጠግቷቸው በሰሜኑ የሙና ሙታፓ አካባቢ ላይ ሰፍረው ተቀምጠው ነበረ።
ከዛ እየቆዩ ፍላጎታቸው እየጨመረ መጣ። ከዛ በኋላ በመንግስት ጉዳዮች ላይ ጣልቃ እየገቡ ተጽዕኖአቸው እየጨመረ መጣ። ከዛ በ1628 እና 29 ደግሞ ከዛው ከአፍሪካ የተቀጠሩ ወታደሮችን እንግዲህ የሚያሳዝነው አፍሪካኖች እርስ በርሳችን ነው እነሱ እንትን የሚሉ ማለት ነው። ከዛው ወታደር ገዝተው የሙናቡታፓውን መንግስት ማሸነፍ ቻሉ፣ ድፊት አደረጉት። እዚህ ጋር ይላል ሶልጀርስ ባይ ዲፊቲንግ ዘ ኪንግስ ፎርስ ኤንድ ኤ ኒው ትሪቲ ሜድ ሂም ፑፔትስ ኦፍ ዘ ፖርቹጌዝ። ፑፔት ማለት አሸንጉሊታዊ መንግስት እንዲሆን አደረጉት። ስለዚህ በሁሉም አፌር የፖርቹጋል መንግስት ነው ስራውን የሚሰራ ማለት ነው። ስለዚህ ሙናቡታማን ሙሉ በሙሉ ተቆጣጠሩት እና የሙናቡታማን መንግስት እንደ አሸንጉሊት ወይም ደግሞ እንደ ፑፔት ለይስሙላ የተቀመጠ እንዲሆን አደረጉት ማለት ነው። However, in 1693, the Rosewil leaders by the Changamari from the West Munabutapa expelled Portuguese from the region. አያችሁ። ነገር ግን በ1693 በቻንጋማሪ የሚመራው ሮዝዊ ከሙናቡታፓ በስተምዕራብ ፖርቹጋሎችን ከአካባቢያቸው አባራቸው። ቢኮዝ እዚህ ጋር ላይ አይተነዋል። ሮዝዊ ኪንግደም ኃይለኛ ስለነበረ የሳውዘርን ዚምባብዌን መቆጣጠር አልቻሉም ነበረ። ስለዚህ በሮዝዊ የሚመራው የቻንጋማሪ መንግስት በዌስት ሙናቡታፓ በኩል የሚገኝ ማለት ነው ፖርቹጋሎችን ሙሉ በሙሉ ከሪጅኑ ኤክስፔልድ አደረጋቸው ወይም አባረራቸው ማለት ነው። ዜን ምን ሆኗል? at the end of the 17th century the Portuguese were also expelled from East African ports north of the Mozambique by the Arab from the Oman in the southeastern Arabia. ከዛም በ17ኛው መቶ ክፍለ ዘመን መገባደጃ ላይ ፖርቹጋል ተወላጆች ከሞዛምቢክ በስተሰሜን የሚገኙ ምስራቅ አፍሪካ ወደቦች በአረቦች በስተደቡብ ምስራቅ አካባቢ በሚገኙት በኦማኖች ተባረሩ ነው የሚለው። ያ ማለት 17ኛው መቶ ክፍለ ዘመን ላይ ምን ሆነ? ፖርቹጋሎች በኢስተርን አፍሪካ በኩልም ነበሩ፣ ኢስተርን አፍሪካ ፖርት ላይ። ያ ማለት ቅድም ላይ እነ ሞምባሳ ምናምን አካባቢን ቫስኮ ደ ጋማ መጥቶ አጥንቶ ሄዷል ብለን ነበር አይደል? የት ነው ያለው? ኦኬ ይኸው እዚህ ጋር ማላንዲ ኤንድ ሞምባሳን እዚህ አካባቢ ያሉ ከተሞችን አጥንቶ ሄዶ ለምን ሪፖርት አደረገ? ለፖርቹጋል መንግስት ሪፖርት አድርጎ የፖርቹጋል መንግስት ደግሞ መጥቶ ተቆጣጠራቸው ብለን ነበረ። ከዛ በ17ኛው መቶ ክፍለ ዘመን ምን ሆነ? ፖርቹጋሎች ከምስራቅ አፍሪካ ፖርቶች ላይ ወይም ደግሞ የባህር ዳርቻዎች ላይ ሙሉ በሙሉ እንዲወገዱ ተደረገ። ስፔሻሊ ከሞዛምቢክ አካባቢ ማለት ነው። በማን የተባረሩት? በአረቦች። አረቦች ከየት ነው የመጡት? ኦማን በሚባሉ አረቦች። እነዚህ ኦማን ማለት እንደ ሳውዝ ኢስተርን አረቢያ አካባቢ የሚገኙ ናቸው ማለት ነው። ጋይስ እንግዲህ የፖርቹጋል ታሪክ ይሄን ነው የሚመስለው። በዋናነት ስፔን እና ፖርቹጋል እናወራለን ብለን ነበር። ስለ ፖርቹጋል ነው ሙሉ ታሪኩ። ስለ ፖርቹጋል እንግዲህ ሰሜን አፍሪካን መጀመሪያ ተቆጣጠረች። ከዛ አሳሾቿን እየተጠቀመች የተለያዩ ቦታዎችን አጠናች። ደቡባዊ አፍሪካ ክፍል፣ ምዕራባዊ አፍሪካ ክፍል፣ ምስራቃዊ አፍሪካ ክፍል አጠናች። ጥሩ ቦታዎችን እየተቆጣጠረች ወርቆችን ማይን እያደረገች ምናምን ወደ ሀገሯ ትልካለች ምናምን ብዙ መቆጣጠር ቻለች ማለት ነው። ስፔሻሊ ደቡብ አፍሪካ፣ የሞዛምቢክ ምናምን ኮንጎ ምናምን የሚባሉ አንጎላን እንደዛ ሰሜናዊ ክፍል ማለት ነው እና አንጎላን ሁሉ ሳይቀር ተቆጣጠረች። ኬንያ ውስጥ መጣ እነ ሞምባሳ ሁሉ ሳይቀር ተቆጣጠረች። ግን መጨረሻ ላይ በ17ኛው መቶ ክፍለ ዘመን ሙሉ በሙሉ ከአፍሪካ ልትባረር ችላለች ማለት ነው። ሶ ጋይስ 5ኛው ክፍል ይህን ይመስል ነበረ። በ6ኛው ክፍል ደግሞ ስሌቨሪ ኤንድ ስሌቭ ትሬድ ኢን አፍሪካ፣ ባርነትና የባሪያ ንግድ በአፍሪካ ምን ይመስላል የሚለውን በቀጣይ ክፍል በ6ኛው ክፍል የምናይ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ